እሺ ተግለጥ አሁን ጋይስ የቪዲዮ አንዴ እንድታዩልኝ ይፈልጋለሁ። አዶናይ ሰይፉ ላይ አልቀረብኩም ብለህ ማንም አልነበረም ቤት ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ቆንጆ መሆን ፈልጌ እና የትገይዳን የሰው ቃል ነው እንደሚነካው ነበር። በፍርዶስ ጉዳይ ከአዲስ አበባ ፖሊስ የሰጠ መግለጫ እችንደናው መንሼ ከፈቱ ጋሼ እችንደናው መንሼ ከፈቱ ጋሼ ዘይት እንደዚህ ብር ገዝቼ ከዛ በተረፈ ሽንኩርት ብገዛ ምናምን እያለ ነው የሚመስለው እኮ። አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። አዶናይ እየተባለ በሴጋመችና በለማኝ መሀይም ልጅ ለምንድን ነው የምንቀር? ይሄንን ምስል ከምትመለከቱት 10 ማለት ነው 8 የአእምሮ በሽተኛ ናችሁ። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ይንፉሽ ነፋፉሽ መንፋት ብርቅ አይደለም። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን በዚህ መልኩ ልጅቷን ሲደበድቧት የነበሩት ወንጀለኞች የት እንደደረሱ እናያለን። እንዲሁም አዶናይ የሰራውን አስገራሚ ስራ አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ጉድ እኮ ነው ጋይስ። እቺ ልጅ የተደበደበችው ሰሞኑን ሳይሆን ከ10 ወር በፊት እንደሆነ አዲስ አበባ ፖሊስ መግለጫ አውጥቷል በዚህ እና በጣም ያሳዘነችኝ ባይዘወይ ስለተደበደበች ብቻ ሳይሆን ንቀት የሚለውን ነገር እኔ በደንብ ስለማውቀውና የሚያም ስሜት ስላለው ነው። እቺ ልጅ አካባቢዋ ላይ የሚረዳት ሰው የለም፣ ብንደበድባትም ምንም የሚያመጣ ሰው የለም ብለው ስለሚያስቡና የገንዘብ አቅምም ያን ያክል የላትም ብለው ስለሚያስቡ ንቀዋት ነው። ንቀት ባይዘወይ ከዱላ በላይ ያማል። ግን እግዚአብሔር ደግሞ የሆነ የናቃችሁን ሰው የሆነ ጊዜ ሊያሳፍር ሲፈልግ ለምን 10 ወር አይደለም ለምን 10 ዓመት አይሆንም በራሱ እጅ ዋጋውን ያገኛል። አሁን እነዚህ ልጆች ከ10 ወር በኋላ እየተንቀሳቀሱ ነበረ። አሁን ቪዲዮን ማን የለቀቀው ምናምን በሚል ምክንያት ገብተዋል እንግዲህ እና እቺም ልጅ አሁን ህይወቷ ይቀየራል በዚህ ምክንያት። ምን አለበሉኝ እኔም የቻልኩትን ነገር እንደማደርግላት ቃል ገብቻለሁ። ከኔ ጋር አገናኙኝ እያልኩኝ ነው። ያ ማርያምን ጋይስ ሁሉም ቲክቶከር ተባብሩ ማለት ነው። ለልጅቷ የሆነ ነገር ማድረግ አለበት እና ደግሞ ልጆቹን አይታችኋቸዋል ጋይስ። እኔ ትናንትና ስቃጠል ነው የነበረው። ማርያምን የትናንትናውን ቪዲዮ ገብታችሁ ማየት ትችላላችሁ። እንዴት እንዳናደዱኝ እንዴት ሲደበድቧት እንደነበረ። አንድ ቪዲዮ አይተን እንምጣ። ኮኬ ጋበዝ ለምን ደርሶኛል። አሁን ደግሞ ይሄን ተጋብዥልኝ እኔ ፈቀደ። እሺ ለኮኪ ነው ጋይስ ለኮኪ እናትሽን ኩሽና አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር በያቸው። ጋይስ እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። የዩማርን እናት እኮ ነው ጋይስ። ኧረ አይባልም። ሊያሽውን ይሰጥ ጋይስ ይሄን ነገር መነጽር አድርጌ ዳራበት እንዴ ኃጢአት ነው ይሄ ኃጢአት ነው። አታልፊ ሊያሾ አታልፊ። እኔ ጋይስ በትስስ የሚል ሰው አልወድም። እናቴ ትሙት እንዳትቀየሙኝ። እኔ የሚበጣጠስ ሰው አልወድም። እግዚአብሔር ምስክሬ ነው። ይሄ በጣም ራስ ወዳድ የሆኑ ሰዎች በጣም አስመስለው ሲመጡ ይገውኛልና እናቴን በጣም ነው የምወዳት። እናትየዋን ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ ክትፎ በእጃቸው ቫኬሽን ልጆቻቸውን ልጆች ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ። የልጅ ልጅ ስለሆኑ ባያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰራቸው። ምን ችግር አለው ቢሰሩ ጋይስ? እንዴ ችግር አለው እንዴ? የልጇ ቤት አይደል እንዴ? ችግር የለውም ጋይስ። ማርያምን ነው የምላችሁ። ኧረ ሊያታጋኙ ይሄን ያክል ከዛ ማሚዬ እናቴ አበባዬ ምናምን ትያለሽ። በጣም ነው እንዴ እናታችሁን የምታከብሩት? ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ። የት ነው የምትኖረው? ድሮ የት ነበር የምትኖረው? ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ።
ዘፈን ተጀመረ። ፓስተር የወንድማችን እናት አባቱ እህት ወንድሞቹ ጓደኞቹ ቢናፍቁት ወደ ሀገሩ አይመለስም ማለት ነው። ተወልዶ ያደገባት ሀገር ወላይታ ቀው መንደሩ ቢናፍቀው ወደ ወላይታ አይመለስም ማለት ነው። ፓስተር በጣም ይቅርታ አድርግልኝና የነግር ለኔ ከእርግማን አይተናነስም። ቤተሰብ የወንድማችን ከወላይታ ከወጣ ስንት ዓመት እንደሆነ ስሙት። ሰባ ከገባው 13 ዓመት ነው። ምንም አልያዝኩም። በቃ ዝም ብዬ ማንኛውም ስራ ይዛለሁ። ምንም አይታይም። ቤተሰብ የወንድማችን ከወላይታ ከወጣ 13 ዓመት ሆኖታል። እንግዲህ ፓስተሩ አትመለስም ብሎ ቃል አውጥቷል። እሺ ይሁን፣ ግን እኔ ከፓስተሩ የሆነ ነገር ስጠብቅ ነበር። እሱን ወደ ወላይታ አትመለስም ካለ ማለት ነው እናት አባቱን ወንድሞቹ ማለት ነው ወደ አዲስ አበባ እንዲመጡ ቃል ያወጣለታል ብዬ ስጠብቅ ፓስተሩ ግን ምንድን ነው ያለው? ሰካካ 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 ምንድን ነው ሰካካ? ፓስተር ያንተ ምንድን ነው ያደረገው? ሳካ ቡካዩ ሳካ ስትል በጣም ነው ያዘንኩት። ተምሬ ነው እኔ የሆነ ማስተካከያ ማሻሻያ አድርገለት ማለት ነው እንዲመለስ ቤተሰቦቹን አፍስ እንደ ማለት ቃል ብታወጣለት በጣም ደስ ይለኛል። ማለት እንደ ከቤተሰቦቹ እኮ አቆራረጠው ጋይስ እንደ ምናልባት የንግግር የዛ የህመሙ ውጤት ሊሆን ይችላል ማለት እንችላለን ነው እንጂ እንደ አንድ ጤነኛ ሰው እንደዚህ ይሆናል። ይቅርታ መልእክት ካስተላለፍክ በኋላ የተለያዩ ሀሳቦች ተሰንዝረዋል። ሁለት ጎራ ከፍለው አስተያየቶች ሲሰጡ ነበር። አንደኛው አስተያየት ይሄ ይቅርታ ከልብ የመነጨ ነው ወይ የሚል ጥያቄ ነው። እውነት ከልብ የመነጨ ነው? እንግዲህ በጣም ከልብ ነው ማለት የዚህ ሪሃቢሊቴሽን ሴንተር ሚኮ ማይክ እንግዲህ ጋይስ የአእምሮ ህመም ነበረብኝ ብሎ ተመልሷል። ያኔ እንደዛ ያልኩት የአእምሮ ህመም ስለነበረብኝ ነው ብሏል። እንግዲህ ስንቶቻችሁ ተስማሙበታላችሁ በዚህ ሀሳብ? ብዙ የሳይኮሎጂ ቴራፒ የሚሰጡ ሰዎች ተአምር ነው የሆነባቸው። አንድ ሰው ለምሳሌ እግሬን አመኛል ብለህ ሐኪም ቤት ሄዳለህ። ሆዴን አመኛል ብለህ ልትሄድ ትችላለህ። ብዙ የተለመደ ነው ወደ ሕክምና የሚያስኬድ። አይምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲህ ነን ያላሉ ሰዎች አሉና ለብሶች ሞራል ትሆናለህ አሉና በዚህ ሌላው አስተያየት ምንድነው? አንዳንድ አስተያየቶች ስንመለከታቸው ተመልካች ጠፋበት ነው ሚኮ ይቅርታ የጠየቀው የሚለው አስተያየት እውነት ነው፣ ልክ ነው። በጣም አሪፍ ስለ ተመልካች አንዳንዴ ምንድን መሰለህ ከተመልካችን ባለፈ ትቼዋለሁ እኮ ዩቲዩብ ለረጅም ዓመታት አልሰራሁበትም። ዝናም ከሆነ ወረድ ያውቀኸኛል መቼ ያወቀኝ ድሮ ዩቲዩብ ማቆማል እውነት ተመናገር ያ ሳይሆን እኛ ከዚህ የወጣ ሀሳብ ነው ያለን። የሰራሁትም ድሮ ለተመልካች አይደለም። በዚህ ተመልካች ፈልጌ አይደለም እዚህ የደረስኩት። ድንገት ነገር አለ ማድረግ የምፈልገው በጊዜ ሂደት የምትመለሳቸው ወደ ኋላ የምታስባቸው ነገሮች ናቸው ይቅርታ እንጠይቅ ያደረጉ። አይ ከዛ በፊት ግን ከንግግሩም በፊት ሚኮን የዩቲዩብ ብር አጥግቦታል እውነት ነው የሚል ሀሳብና ከጥጋብ የመነጩ ነገሮች ናቸው። ብዙ ሲያደርግ የነበራቸው ድርጊቶች ከዛ የመነጩ ናቸው የሚሉ ማስተያየቶች አሉ። በደንብ አለ። እንደውም ባለፈው የሆነ ሚዲያ ብያለሁ እንግዲህ አለመጥገባችን ለመናገር እንግዲህ አይፈቀድም እንጂ የሚዲያ ፖሊሲ ሞባይል ባንኪንጋችን ልታስቀምጥልናል ብትደጋ ቁጥር ገንዘብ እንደምሰራ ይነገር ይችላልው ዜና እንደነበር ነው የማውቀው የምሰማው እውነት ነው። ምክንያቱም ሀሳብ እስካለኝ ድረስ የሰው ልጅ ሀሳብ እስካለው ድረስ ምንድን ነው አለኝ። ለምሳሌ ግድቡን ሲጀመር በፊት ጠቅላያችን ነበር ግድቡ የለም ይገነባል የሚል ግን ሀሳብ ነበራቸው። ከየት ነው የመጣው? ከህዝቡ ተሰበሰበ። ስለዚህ አሁን ቱ ቢሆንስ የለኝም ልል አልፈልግም። ገንዘብ ግን ካሽ ላይ ነው ይችላል። ይሄን ደግሞ ወዳጆች ስፖንሰር እያደረጉ እየደገፉኝ ነው። ግን ሀሳብ የታረከው ሁሉ የዩቲዩብ ገንዘብ አለ እንግዲህ እንዳይገኝ ልጅነትም አለ። ድሮ ከዚህ መለስ ብሎ መውጣት ደስ ይለኝ ነበር። እኔ በምዝናናበት ቦታ ሂሳብ ከዚህ መለስ እኔ የምከፍለው እየወጣ ነበር። ኦኬ ኮንትሮል አናረግም ነበር። አላስከውም ገንዘቡን በደንብ እውነት አላስከውም። እኔ እኮ ሚኮ ህንጻ የሚል ጠብቅ ነበር ከተማ ውስጥ በእውነት ያን ጊዜ በነበረው መቼ ግን ቢሆንስ አሁን በወራቱ ሊኖረኝ ይችላል ብዬ አስባለሁ። እውነት ነው። ለምን መሰለህ ያልኩበት በጣም ብዙ ቤተሰቦች ከዓለም በጣም ብዙ ቤተሰቦች ደወሉልኝ። አብረን እንቆማለን ያሉት በእግር ብቻ አይደለም ትልቅ ነገር ስለሆነ ሀሳቤን የሚወዱ የሚያከብሩኝ አሁን ድጋሚ የተቀበሉኝ አብረው ያሉ ስላሉ እኔ አሁን እዚህ ጋር አንድ ቆንጆ ሀሳብ ነግሬ እስክሪብቶ ብሸጥ ቢሊዮነር መሆን ይችላል ማነስ ካለ ህዝብ አብሮ እሱ ፈጣን ነበር እኮ ታውቃለህ። ሀሳብ አለህ፣ ጎበዝ ነህ፣ ፈጣን ነበር። ያ ህዝቡን ባትሳደብ ኑሮ ምርጥ ልጅ ነበርክ ሚኮ። ህዝቡን ተሳድበህ ነው እንግዲህ ህይወትን ያበላሸው። እሺ እንደናው መንሼ ከፈቱ ጋሼ እሺ እንደናው መንሼ ከፈቱ ጋሼ እሺ እንደናው የዘንድሮ ልጅ ሆያ ሆዬ ሲጨፍር ማዘር ከፈቱ በር እሺ እንደናው ማዘር ከፈቱ በር በንግድ የአራዳ ቋንቋ ቡሄ ላይ ተጀመረ። እሺ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻ ሆቼ እቺ እዚያ ማዶ አቸንድ ልጅ እሺ እዚህ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼ ነው ፋዘር ምን ሆኖ ዴጅ ሰጣቸው ምንድነው?
እንዴ ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጥተው አይጨፍሩም? ምን እዚህ ምን ይሰራሉ? እንዴ አንዱ ደዳገት ይጨምሩልን። ዴች ምን ያደርግልናል? ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው? ስታይል ያዘ አሽመት እስከ አሽመት ድስገምና አሽመት ድስገምና በላይ ፍረስ ቦት ድስገምና ቤት ድስገምና። ጋይስ ይህ ቪዲዮ አንዴ እንድታዩልኝ ይፈልጋለሁ። አዶናይ ሰይፉ ላይ አልቀረብኩም ብለህ ሰይፉ አላቀረበም ብለህ ስራህን እንዳታቆም። ሰይፉ ሌጀንዶችን አያቀርብም። ይኖዛት እኔ ሌጀንድ መሆኔ ታውቃለህ። ከመጣበት ሀገር ካናዳ ውስጥ ሴዶ በጣም ሌጀንድ መሆኑን ታውቃለህ። ዩሮፕ ውስጥ ሴዶ ሌጀንድ መሆኑን ታውቃለህ። አሜሪካ ውስጥ ሴዶ ሌጀንድ መሆኑን ታውቃለህ። እኔ ከሶማሌ በነበረኝ ጉዳይ ከሊስጥሮ እስከ ላይ ድረስ እኛ ታዋቂ ነበር፣ ፌመስ ነበር። ሴዶ አሁን ማያውቀው የለም። አሁን ለምሳሌ አዶናይ የተወሰኑ 50% የኢትዮጵያ ሕዝብ ሊያውቀው ይችላል። ሴዶ ግን 100% የኢትዮጵያ ሕዝብ ነው የሚያውቀው። ግን ሰይፉ ችግር አለበት። ችግሩ ምንድነው? እንደኔ አይነቱና እንዳንተ አይነቱ ሰዎችን አያቀርብም፣ ተጽዕኖ ፈጣሪዎችን አያቀርብም ማለት ነው። የስ ስለዚህ እንዳታዝኚ፣ ላሽ በይ፣ በአቋምሽ ጽኚ። የስ አም ጎት ኦፍ ቲክታክ ናት ኦንሊ ቲክታክ ዲስ ወርልድ። አንቺ ግን ያው የሆነ ነገር ተጽዕኖ ፈጥረሻል። ስለዚህ አቋምሽ ጽኚ ብዬ ነው ምክሬ። ያ ጋይስ ሴዶ ማለት ነው ስለራሱ ምናምን ትልና አዶናይን አነስ ያደርገዋል። ከሱ ጋር እኩል አያደርገውም፣ አነስ ትንሽ። እሱ ሰይፉ ጋር አልቀረብክም ማለት it is nothing ሾው ስለሆነ ማለት ነው። የስ እኛ ዓለም ላይ ቀውጢ ሾው ላይ መቅረባችን አይቀርም። ኧረ በስመ አብ። ግን ጋይስ ለምንድን ነው የማያቀርባቸው? ማርያምን ጋይስ ግን አዶናይ ጋር የሆነ ቢፍ እንዳለባቸው አውቃለሁ፣ ሰይፉና አዶናይ ማለት ነው። ሴዶ ግን መቅረብ ያለበት ሰው ነው በዚህ ሰዓት። እነ ሴዶ እነ ጆኒ ምናምን ለምን ነው የማያቀርባቸው ሰይፉ? ማርያምን ይገርመኛል። ሚንኮሻኮሸ ጠላት ነው ያመጣ እንዴ ጋይስ። ጩቤን ያዘው በጎን ካክሬው ማጀ ነው ደግሞ እኮ የተጠቀመው ዘፈን እኮ ነው የሚገርመው ጋይስ። ጭራሽ ልትወጋን ነው፣ ጭራሽ ልትወጋን። ኧረ በኢየሱስ ይመስለኛል የሆነ ትራውማ አለ፣ በሴት ልጅ ትራውማ አለበት ልጅ። እንደውም ዛሬ ቁም ነገር ነው ራስ የሴት ልጅ በሴት ልጅ የሆነ ትራውማ አለብህ ወይ የልጅነት ትራውማ አለብህ ወይ ሰራተኛ በድሏል ወይ ደግሞ ካደግክ በኋላ የሆነ ሴት ህይወትን አመሰቃቅለዋለች። የሆነ ለምን ትናደዳለህ? ለምን ትናደዳለህ? ፈዋ ኖ አልተናደድኩም እኔ። ለምን አንተ ራሱ የሆነ ብሔር ለመሜሽን ታደርጋለህ? አታርግ። የትኛውም ሴት ከየትም ተምጣ ሴት ልጅ ሴት ነች። ገባህ? ሴት ልጅ ሴት ነች። ሰራተኛ ትሁን ምንም ትሁን ዶክተር ትሁን ሴት ልጅ ሴት ነች። አሁን አንተ ሴት ስለምንቅ ነው ሴት መተርከን ሴት ስለምንቅ ነው። ገባህ? ማርያምን እኔ ምንም ያናደደኝ ነገር ለምን እናደዳለኝ? በእግዚአብሔር ፊት መለን ጥያቄ እንጠያየቅ። ፈዋ ተከፍሎ ሴክስ አድርገሃል አላረክም? ተከፍሎ ለምንድን ነው የሚከፈለኝ? አማኑኤልን በል እስኪ። ከፍዬም ተከፍሎኝማ አያውቅም። ግን ተጋብዣ ቃልኛ ቃል አማኑኤልን በል እስኪ። እናቴ ተሙት እንዴት ማለት ተከፍሎ ማለት እኔ ገንዘብ እንዲህ ምናምን ኦኬ ቁሙሊን ትሰሪ ነበር ለካ ጭራሽ ትዛለሽ። ቁሙሊን ነበረች ስትሪፐር ነበር። ለዛ ነው አትፍረዱበት። ተከፍሎ ምን መሆን ምንድን ነው የምታወራው? ተከፍሎ አድርገሃል አላለው? እኔ እናቴን ነገርኩህ። እኔ ለምንድን ነው የሚከፈለኝ? ትበላለህ፣ ትጠጣለህ። ገባህ? ትበላለህ፣ ትጠጣለህ፣ ትዝናናለህ። አለቀ። ግድ ነው። እሱማ እኮ ወጣት ግድ ነው። እስካገባ ድረስ ላይክ እኔ እዛም ፕሌየር ቦን ኖርማል ነው። ገባሻ? ግን ወደ ቁም ነገሩ ስገባ ግን እስከ ጨላ አይታምጣ። አንተ እኮ ሴቶቹን የሚሸውደው የሚያበራ ጫማ አለኝ እያልክ እግዚአብሔር ግብ ይሁንብህ። የሚያበራ ጫማ አለኝ። በአዲስ አበባ አካባቢ በወንዶች ላይ ጾታዊ ጥቃት እንደሚደርስባቸውና ከፍተኛ ስነልቦናዊና አካላዊ ሕመም እየፈጠረባቸው መሆኑን የጠቆሙት ማንም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት ያለው መሆኑን በግልጽ ተደንግጓል። ይህንማ ደውዬ አስተያየት መስጠት አለብን። ስለዚህ ጉዳይ ሄሎ አድማጫችን፣ እንዴት ናችሁ? አለን አድማጫችን። አሁን ባነሳችሁት ጉዳይ ላይ አስተያየት ለመስጠት መቀጠል ትችላለህ ሀሳብህን። ያው እኔ እንግዲህ ያለኝ ሀሳብ መርካቶ ሳጥን ተራ አለ አይደለ? እዛ ቀበሌ 3 የቤት ቁጥር 1156 እዛ አላ በታችኛው በላይኛው ሳይሆን በታችኛው አድራሻውን እየተናገረ ነው።
እዛ መጥተው እንዳይደፍሩኝ ነው የምፈራው። እኔም ምናምን እያወራ ነው ይታገሳል ምናምን ቆዳ ጫማ ነው ሱሪ የምታረግ ልጅ። ይሄ ደግሞ ጭቃ ውስጥ የተደከለች ውሻ የሚመስል ልጅ ምን አርግ ነው የሚለኝ? ሚስት በማግቢያ እድሜ ጸጉርን ቁጥርጥር ተሰርተ ለመሰዳደብ ትመጣለህ? ለነገሩ ብታገባስ ምን ልታበላት ነው? ድሬድህን አጭዳ ታበላት። ጥሩ ነበርክ እኮ ግን ችግር የበግሽንት የሚል ቀልድ እየቀለድክ ራስህን እንዳሪፍ ታያለህ። አረቄ የጨረሰው ልጅ። እኔ እኮ መጀመሪያ የእርዳታ ቪዲዮ ሊሰራ መስሎኛል። ለካ ቆይ ይሄን ያህል እንቅልፍ ነስቼ ነው አይናርን ሳጠርግ ቪዲዮ የምሰራ? ረስተው ነው አንተ እኮ ሴቶችን፣ ህፃናትን፣ አቅመ ደካሞችን ምናምን ነበር ሮስት የምታደርገው። ሪስክ የሌላቸው። እኔ ቢያንስ ከቦክሰኛ ጋር ነው የተነካከው። ደግሞ እቺ የብር ላስቲክ ተለጥጦ የሚመስል እግር ይዘህ ትኩሳተራለህ። ራስታ ሁሉ አራዳ ይመስለኝ ነበር። ለካ ረስቱትም የሚያድግበት አለ። ረስቱት የሚያድግበት አለ። ደስ ይላል። ማርያም ጋይስ ሽንታ ምቀኛ ምናምን አዶና እየተባለ በሰጋመችና በለማኝ መሀይም ልጅ ለምንድን ነው የምንቀር? ይሄኛውስ ቢሆን በአጭበርባሪ ለምን ነው የምንቀር? ቀምተ ነው ምንድን ነው? ሽንታሞች ይሄ ሁለት አንበሳ ጥሎልህ ነው እናንተ ሽንታ ልጅ ሽንታም ጠቅላላ እዚህ ያለ ወቅባቅ እንዲህ ዳዮች ናቸው። ከእንደዚህ ከጋማ ከብት ጋር ተሻረከው መሀል ነው ጋማ ከብት። እነዚህ ከሆን ከታች የሚቃወሙ የጋማ ከብት ናቸው። ቂጣቸውን አተንድሮ ለወልደ ጊዮርጊስ የሰጡ ናቸው። 10 አንበሳ ወርዶ ሊሆን አንተ ሽንታ ልጅ $40,000 ማለት ነው። አንድን እኮ ፕሮጀክት አምጥተህ ሰው ልታታልል ስትል $50,000 መድበህ ነው አንበሳ ደረጃው ማይም ነግሬህ ነበር። ሰው ጠቃሚ ስራ የጻፈው ውሰዱልኝ ነው። ሰው ገንዘብ አምጣ ነው፣ ገንዘቡ የለም ነው። መብረቁ የተባለ ደግሞ ደንቆሮ መንግስት ታግዶታል። ተስማምታችሁ እኮ ማጥዋሹ ተጠቃቅሳችሁ ማጥዋሹ መሀይሞች። እኛ ጋር ደግሞ የመሀይም ደጋፊ ወካ ቅናት ነው፣ ሞት ቅናት ነው። ሽንታ በሌላ ለምን ብቀ ነው እንኳን በዚህ ባብይ ማለት ነው። ጋይስ አዶናይ ግን ምን አደረጋቸው የሚሰድቡት? እኔ ስለዚህኛው ሰውዬ አላውቅም፣ ስለ ወልደ ምናምን ስለተባለው አላውቅም። ግን አዶናይ ምን አገባው ነው አሁን እዚህ ውስጥ? እነ ሞጣ ምናምን ይሰድቡታል፣ እነ ዮኒ ማኛ ምናምን ይሰድቡታል። ምን አደረጋቸው? አዶናይ በቃ በድሮ ህይወቱ ብዙ መጥፎ ነገሮችን አድርጓል ምናምን። አሁን ግን የቲክቶክ ኪንግ ነው በቃ ማለት አዶናይ የቲክቶክ ኪንግ ነው። እሱና ጃኒ ናቸው ቲክቶክን የተቆጣጠሩት። እና ለምንድን ነው ሁሉም ሰው አዶናይ ላይ ጥላቻ ያሳደረበት? እኔ ይገርመኛል። በፍርዶስ ጉዳይ ከአዲስ አበባ ፖሊስ የሰጠ መግለጫ ፍርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉም ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎም ድርጊቱን የፈጸሙት ግለሰቦች በህግ እንዲጠየቁም ህብረተሰቡ አስተያየት እየሰጠ መሆኑን ፖሊስ አስታውቋል። ታዲያ ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮ በማህበራዊ ሚዲያ ላይ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ አስታውቋል። በወንጀሉ የጠረጠሩ 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አክሎ አስታውቋል። ልጅቷ ስትደበደብ የሚያሳይ ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑም ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ጠርጣሪዎች በድጋሚ በቁጥጥር ስር አውሎም ተጨማሪ ምርመራ እያጣራ መሆኑን አስታውቋል። ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የሚበረታታ መሆኑን የአዲስ አበባ ፖሊስ ዋና መምሪያ አስታውቋል። ቪዲዮ መለቀቁ አሪፍ እኮ ነው ጋይስ። ቪዲዮን የለቀቀው ሰውማ ምንም መባል የለበትም። ምክንያቱም እሱ ቪዲዮን ባይለቀው የሁሉ ነገርም አይፈጠርም። ወንጀለኞቹም በቃ ወንጀሉን ሰርተው ይደበቁ ነበር ምናምን እና ምንም ጥፋት አይታየኝም። እኔ ቪዲዮን የለቀቀው ሰው ላይ ጥፋት አይታየኝም። እና ደግሞ ጋይስ አብዛኛው ሰው አሁን ይፈታሉ እኮ በቅርቡ ይፈታሉ፣ ትክክለኛ ፍርድ አይሰጣቸውም ምናምን እያሉ ነው። እና እነሱ ሰፈር ያሉ ወንዶች ምናምን ማለት ነው ኮሜንት ላይ ይፈቱ እንጂ አንለቃቸውም፣ 70 ብር ነው የምንጥላቸው ምናምን እያሉ ነው። የሚፈጠረውን ነገር አንድ ላይ እናያለን። እንግዲህ አዲስ አበባ ፖሊስ እሳት የሆነ ቲም ነው። እግዚአብሔርን በጣም ነው የምናመሰግነው። እንግዲህ የቅድም ያዩዋቸውን ቪዲዮዎች ካጋራም በኋላ በሰዓታት ውስጥ ወንጀለኞቹን ይዞ ለህግ አቅርቧል። በጣም እናመሰግናለን ስለምትሰጡን አፋጣኝ ምላሽ፣ ስለ ቅንነታችሁ፣ አብሮነታችሁን ሁሌ ስለምታሳዩን በዚህ አጋጣሚ ማመስገን እፈልጋለሁ። ከታች የአዲስ አበባ ፖሊስ ቲክቶክ አካውንት ሜንሽን አድርጌላችኋለሁ፣ ፎሎ አድርጓቸው። ስለ አብሮነታችሁ፣ ስለ ትብብራችሁ፣ ጥያቄያችን በፍጥነት ስለምትመልሱልን በጠቅላላ ከኮሚሽነሮቹ ጀምሮ ጠቅላላ አዲስ አበባ ፖሊስን በዚህ አጋጣሚ ማመስገን እፈልጋለሁ። ውሃ ጠጡ። እናንተ ግን የተያዛችሁት ያ መያዛቸው እኮ ጥሩ ነው፣ ግን ይፈታሉ በቅርቡ። ምንም በቃ ትክክለኛ ፍርድ አይሰጣቸውም ነው ችግሩ። ወይ ዋስ ከፍለው ምናምን ይፈታሉ፣ ከዛ ጉዳዩም ተደፋፍኖ ይቀራል ማለት ነው። ይኸውልህ ይህንን ምስል ከምትመለከቱት 10 ማለት ነው 8 የአእምሮ በሽተኛ ናችሁ። እንዴት ነው የምትለኝ? ይኸውልህ ልንገርህ፣
ይሄንን የምትመለከቱትን ምስል ማለት ነው የአእምሮ ህመም ሆስፒታል ውስጥ አንድ ታካሚ መዳንና አለመዳኑን የሚያረጋግጡበት ምስል ነው። ይሄንን ምስል ተመልክቶ መረዳት የቻለ ሰው ከህመሙ ድኗልና ከሆስፒታሉ መውጣት ይችላል። ይሄንን ምስል መረዳት ካልቻለ ግን አእምሮ ህመሙ እንዳለ ነውና ትንሽ ስለዚህ መውጣት አይችልም ማለት ነውና በኢየሱስ ስም ጋይስ ምንድነው ይሄ ነገር? ሲያስጠላ ምንድነው የሚመስለው? እኔ ጋይስ ምንም እንትን ሊለኝ አልቻለም፣ ሊታወቀኝ አልቻለም። ምንድነው በእናታችሁ ምን ይመስላችኋል ጋይስ? እናንተ እስኪ የምታውቁ ሰዎች ፕሊዝ ኮሜንት ላይ እስቲ ይሄንን ምስል ከምትመለከቱት ስንቶቻችሁ ይሄንን ምስል ተረዳችሁት? ሀሳባችሁን ኮሜንት ላይ አጋሩኝ። ምስሉ ምን እንደሆነ እስቲ አብራሩልኝ። ፎሎ እና ላይክ ማድረግ ሶ ጋይስ የአእምሮ በሽተኛ ነኝ ማለት ነው ካላወኩኝ። ወይኔ እስቲ ጋይስ ማርያም የታያችሁ ነገር ካለ ማለት ነው ኮሜንት ላይ ንገሩኝ። ማርያምን አየዋለሁ ፕሊዝ ኮሜንት ላይ እጠብቃችኋለሁ። አኩራፊ ሰው ማን ነው? አኩራፊ እኔ ያምርብህም በጣም የምታይበት ባህሪ ኩርፊያ ነው። ይህን አይነት ነው በጌታ ዛሬ እናራግፈለን። አሜን። ከመሬት ተነሳ ወግቼልሃለሁ። አጨብጭባችሁ ለጌታ ወግቼልሃለሁ። ክብር ስጡት። እናንተ ቤት አሁን ቋንቋ እየደበላለቀ ምንድን ነው የሚያስኮርፍህ አንተ ነው የምትይው? እውነት ነው። ትንሽ ነገር ስናገር ያኮርፋል፣ ቶሎ ያኮርፋል። ኧረ እዚች ላይ ነው ዛሬ ሕክምና ይሰጠዋል። አሜን። ምን አይነት ይወጋል፣ ዛሬ ይወጋል፣ ኩርፊያው ይወጋል። የመርሳት ችግር ሲኖርብህ ሚኪዬ በእናትህ የሆነ ቢል መክፈል አለብኝ። 10 ሺህ ብር አሁን ላክልኝ። ትመልሳለህ? አዎ አካውንት ያለ አንዴ ላክልኝ። ከአንድ ሰዓት በኋላ መጥቼ እመልስልሃለሁ። የምር ነው? ከአንድ ሰዓት በኋላ እመጣለሁ። አዎ ቶሎ ነው። ማልመጣ መስሎ ነው አይደለ? አረ እኔ ራሴ መጥቼ እልክልሃለሁ። ቶሎ አስገባዋለሁ። እሺ ሌላ ሰላም ነው ወይ ማይኮዬ? ምን ነው ከአንድ ሰዓት በፊት ብር ተበደርከኝ ታውቃለህ አይደል? እኔ 10 ሺህ ብር ኤልያስ የቢል መከፈለው ብር የለኝም በለ። አሁን እኔ እንደዚህ አላደርግም ሚኪ። ምን ማለት ነው እንደዚህ? እኔ ብድር እንደማልወድ ታውቃለህ። ስለኔ መጣህ ያልከኝ ይኸውልህ ስማኝ፣ ቃል በቃል ልንገርህ ሚኪ፣ የኔ ጓደኛ 22 ዓመት አብረን እንኖረናል። አንተ ካላበደርከኝ ማንን ልበደር ስትለኝ 10 ሺህ ብር አንስቼ ከቤት ኪራይ ብር ላይ ሰጠው። እኔ ጎዳና ልውጣ ባንተ ምክንያት? እሺ መጣኝ ነው ይሄንን? እሺ መጣኝ ነው ወይ ኤልያስ? እንዴ ማይኮዬ መች መጣሽ? እዛው ጋር ረሳው። ኧረ በስመ አብ ጌታ ለጌታ እዚህ ቤቶች እንደምናችሁ በዓመት አንድ ቀን መጣንላችሁ። ከፋኝ እንደገና ባኒ ተሰጠው። ባኒ ከፋኝ እንደገና መረረኝ። ሶ ጋይስ ኤቲኤም ላይ ቡይ እያለ ዳቦ ተሰጠው። ሲያሳዝን በለኝ። ይሄን አቀማመጥ እያያችሁት ነው ጋይስ? የ70 ዓመት አዛውንት እኮ ነው የሚመስለው። እዩት ምን እያሰበ ይሆናል? ዘይት እንደዚህ ብር ገዝቼ ከዛ በተረፈ ሽንኩርት ብገዛ ምናምን እያለ ነው የሚመስለው እኮ። ጽንቅ ጥበብ እያልኩል ባንተ ፍቅር ወዲት ያስኮልኝ እኔ አብኛለሽ ነኝ ጆሊ ባርጊጊዮ የባለፈው ልጅ አልመጭም የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ነው አሁን ለምን ተቀላቀልሻቸው? ኧረ ማዘር ለምን ተቀላቀልሻቸው? ደስ ይላል። እሺ ይንፉሽ ነፋፉሽ መንፋት ብርቅ አይደለም። ጭራሽ በኬክ መጣሽ? ይንፉሽ ነፋፉሽ በኬክ ተሰራ። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናች ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ። ጋይስ አጻፈችው የምር። ኧረ በስመ አብ። እየሳሙሽ አፍሽን ከፋቸው ገጣጥሞ እየሳሙሽ የማታፍሪ ፍጡር አንቺ ድማስ ይንፉሽ ያገሬ ብርቅዬ አንቺ ዋሽንት ነሽ። ኧረ ሰከንድ ፖይም ደግሞ ወንድ ልጅ ሲነፋ በምላስ ጨዋታ ከራስ አቆራኝቶ ደሞ በከንፈሩ ላይ ታጫጫውቶ እያለሳለሰ በስሱ እየነካ ወንድ ልጅ ያስጠላል ሲነፋ ማስቲካ። አሪፍ የግጥም ችሎታ እኮ አላት፣ ግን ለብልግና ነው የተጠቀመችው። እሷ ለብልግና ነው የተጠቀመችው።
በዚህ ሰዓት እጅግ አስደሳች መረጃ ተሰምቷል። በሴት ወጣቶች ስትደበደብ የነበረችውና በሶሻል ሚዲያ ላይ ሁላችንም ስንፈልጋት የነበረችው ተጎጂዋ ልጅ አሁን ላይ መገኘቷን ጉርሻ ፔጅ አሳውቋል። ነገር ግን ጉዞው ገና አላበቃም። አሁን ላይ እሷም ሆነች እናቷ ከባድ የስነ ልቦናና የገንዘብ እርዳታ ያስፈልጋቸዋል። ሁላችንም አቅማችን በፈቀደ መጠን ከጎናቸው ልንቆም ድምጽም ልንሆናቸውና ልናግዛቸው ይገባል። ከፍትህ ጀርባ ያሉትን እነዚህን ምስኪን እናትና ልጅ መርዳትና ማገዝ የሁላችንም ሰብአዊ ኃላፊነትም ነው። ማን ያውቃል፣ ሁሉም ነገር ለበጎም ሊሆን ይችላል። እባካችሁ ቪዲዮን ሼር በማድረግ እነዚህን ምስኪን እናትና ልጅ እንዲረዱ ሁላችሁም የበኩላችሁን ተወጡ። እና ደግሞ ጋይስ እነሱን ከመምታት ይልቅ ምናምን ማለት ነው እሷን ትልቅ ደረጃ ብናደርሳት ትልቅ በቀል ነው። በቃ ለነሱ ቅጥል ነው የሚሉት። እሷ ትልቅ ደረጃ ደርሳ ምናምን አስቡት እንዴት እንደሚናደዱ ምናምን በጣም ይጠሏታል። እና ደግሞ በእነሱ ምክንያት ነው ትልቅ ደረጃ የደረሰችው ምናምን አስባችሁታል። ስለዚህ ይህን ነገር አተኩረን ልንይዘው ይገባል። ስልክ ተደወለልኝ። እሺ ከዛ ሄሎ ስል ሼክ መሐመድ አላሙዲ አሁን እንግዲህ ማርያምን ማምላክን ነው ማለት በቀጥታ እስቲ ድገሚልኝ። እሺ መድኃኒዓለም ቤተክርስቲያን ቁጭ ብለሽ ጸሎት እያደረግሽ ነው? እግዚአብሔር እንዲሰጠኝ የኢትዮጵያ ትልቁ ባለሀብት ሼክ መሐመድ አላሙዲ ደወሉ? በቃ ልጅቷ ታሪከኛ ናት። ምንም ማድረግ እኮ አይቻልም። ኧረ ጸሎት ብቻ እግዚአብሔር እንድታወራ አድርጓት አውርታ ምናምን እሷ በዛ ሰዓት ከሳቸው ጋር ናት እና ደህና ነሽ ወይ እንዴት ነሽ ምን እያሉ እሳቸው ድምጽ ደህና ነሽ ወይ የት ያለሽ ወይ ቀጥታ ወደ ገደለው መድኃኒዓለም ቁጭ ብዬ እየጠየቅኩኝ ነው። ቤት ኪራይ እናንተን ተቸገረ ቀጥታ መድኃኒዓለም ቤተክርስቲያን የት መድኃኒዓለም ቦሌ እንደው ማንተ እያልኩኝ ነው መሐመድ ፕሬዝዳንቱንም እኔ ብዙ ጊዜ አሁን እንትን ይመስላል ግን አባባላለሁ እሳቸው ፍሬንድሊ ነው የሚሆነው በቃ ከቀረብኩኝ በኋላ ከዛ መሐመድ ሰላም ነው ወይ እሺ ምናምን አልኩ ስጠይ ትልክልኛለህ ወይ ምናምን አይደለም ትክክለኛ ወደ ያለውበትን ችግር ነው። የት ነሽ አሉሽ? የት ሆነሽ? መድኃኒዓለም ቁጭ ብዬ እየጸለይኩ ተቸግር ያለሁኝና የተቸገርኩበት ደግሞ የቤት ኪራይ በቃ የወት ታሪክን አጠር አድርጌ አልጠየቁኝም። ያው እኔ ሳልጠየቅ አይደለም ድሉን አገኘው። ደግሞ ታሪክ ድሉን አግኝታ ነው። መልስ ተመለሰ እኮ ጸሎቱ። እዛው ቁጭ በይ ከግቢ እንዳትወጪ አሁን ስጦታ እልክልሻለሁ እንደደረሰሽ ማወቅ ስለምፈልግ እንደደረሰሽ ማውራት ፈልጋለሁ አሉ። እዛው ቦሌ መድኃኒዓለም ግቢ ውስጥ ቁጭ ያሉሽ? ተረጋግተሽ እውነት ማምላክ ነው ማለት እሺ ቁጭ አልኩ። ወዴት ወደ ግራ ወደ ቀኝ ማቼ ነው ጓደኛዬ እኮ ናት የምትላከው እኮ መጣች። የታሸገ ዶላር ነው 10,000 ዶላር። እኔ እኮ ገንዘብ አለ ገንዘብ አዲስ አይደለም ስንት አይቻለሁ እኮ ብዙ ነገር ግን የታሸገ 10,000 ዶላር አይቻላቅ ምን አስዋሽ 10,000 ዶላር መሰለኝ 20,000 ዶላር ነው የተላከልኝ። ማምላክ ያኔ 20,000 ዶላር 10,000 ዶላር እና 10,000 ዶላር የታሸገ ጽድት ያሉ ዶላሮች ሲያምሩ ወደ ኋላ ወሰድከኝ በትዝታ ብሩ በዶ 20,000 ዶላር ጋይስ ዶላር ወደ ታሪኳ ቤት መጣ። አቶ ብሩ ደረጃቸው ከፍ ብሎ በረከት ይዘው መድኃኒዓለም ግቢ በዶላር 10,000 ለብቻ 10,000 ለብቻ። ሶች ምን ነበሩ? እንዴት ፈታቻቸው? ምንድነው እዛ ስራ ቦታ ላይ ነው አጋጣሚ ነው እዛ ተመደብኩ በመምህርነት ተመደብኩኝ። ከዛ በኋላ ከሆነ ጊዜ በኋላ ዳይሬክተር ሆንኩኝ። ዳይሬክተር ሲሆን ስልኳ ነገር በአውራጣት እንድንላት ነገር አለች አይደል ስክሮል እሷ ነገር እንትን ስትል ስራሽ ትኩረት አድርጊ ምናምን በሚል በዛ ተግባባ። የእውነት ምናገረው ቲክቶክ አልቀልድም። ቀጣት ከተጋባን በኋላ ይመስለኛል ከተጋባን ነው አይደል? የሶስት ቀን ደሞዝ ቆርጬበታል። በእውነት ስራ ላይ አልቀልድም። ሚስት ላይ አስበዋል ጋይስ ስትቆርጥባት ደሞዝ ሚስት ላይ ተቋም ደግሞ አደራ ብሎ ተቋም ደግሞ አደራ ሰጥቶኛል። በማስጠንቀቂያ ብታልፋትስ? መጀመሪያ ኦራል አለ ከዛ ስቴፖች አሉ እሱን ሁሉ አልፋ ነው እሷ ከዛ አልሰማለች እንግዲህ ልታፈርሰው ነው ድርጅቱን ምን ያድርግ ታው ነበር ማለት ነው። ግን በጣም ላጨብጭብል በእውነት እንደዚህ ስራውን የሚያከብር ሰው ደስ ይላል። ማርያም ጋይስ ታማኝ ሰው እንደዚህ ደስ ይላል። እናቀው ሰው ሲሆን እንኳን የሆነ ነገር ለማድረግ ይከብደናል እኮ ትልቅ ቆራጥነት እንኳን የገዛ ሚስት ጋይስ ጀለስ ጓደኛ ምናምን እኮ ራሱ ይታለፋል። ጠይቅ ነገር ነውና እውነት መምህር በመሆናችሁ ራሱ ትልቅ ክብር አለን። ምን ቆንጆ መሆን ፈልጌ እና የትገሄዳን ቃ የሰው ቃ ነው እንደሚነካው ምኑን ቀብታው ነው ጋይስ እንደዚህ የሆነችው? በስማ ሁለተኛ እንድታደርጊያለሽ። አሁን ፖሊስ ልጥራልሽ አልጥራ? ጠርቼ ላስገርፍሽ አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ? ማን ይግረፍሽ?
ዛሬ ልጆች ፊት የምታደርጉትን ነገር ነገ እነሱ እንደሚደግሙት ማወቅ አለባችሁ። ዛሬ ልጆቻችሁ ፊት ቁንጅና ማለት ዱቄት መለቀለቅ ነው፣ ሜካፕ ነው፣ የአርቲፊሻል ጸጉር መቀጠል ነው፣ አርቲፊሻል ቂጥ መለጠፍ ነው ብላችሁ ከነገራችኋቸው እነሱ በራሳቸው መተማመንን እያጡ ከናንተ የሚያዩትን አርቲፊሻል ነገር እየፈለጉ ነው የሚሄዱት። ልጆች ያደረጋችሁትን ነገር ይደግማሉ። ሰክራችሁ መገቡ ከሆነ ነገ ጠጥተው መስከር ነው የሚያስቡት። የምታጨሱ ከሆነ ፊታቸውን እነሱም ለማጨስ ነው የሚፈልጉት። ቤተክርስቲያን ከወሰዳችሁ ደግሞ ቤተክርስቲያናዊ መንፈሳዊ ህይወትን እያዳበሩ ነው የሚሄዱት። ልጆች የምትሰጧቸውን ነው የሚሆኑት። ዛሬ በልጅነታቸው የምትለያዩባቸው ከሆነ ነገ ትዳርን አንድ አድርጎ የመምራት ወደ ትዳር የመግባት ፍርሃትን እንደሚያደርባችሁ ማወቅ አለባችሁ። ልጅ ህፃን ምንም ጥፋት የለባትም። እናንተ ቁንጅና ማለት ዱቄት መለቅለቅ ነው፣ መበለጭለጭ ነው፣ ይሄን አርቲፊሻል ነገር እየለጠፉ ቀን በቀን መውጣት ነው ብላችሁ ስላነገራችኋት ነው እሷም የደገመችው። ውበት ማለት ተፈጥሮሽ ነው፣ ውበት ማለት አንቺነትሽ ነው፣ ውበት ማለት ውስጥሽ ነው ብትሏት ግን ይሄ ነገር ካካ ነው፣ ይሄ ነገር መድኃኒት ነው፣ ይሄ ነገር በራሴ ስለማልተማመን ነው ብላችሁ ብትነግሯት ግን አይመለከተኝም ብላ አትነካላችሁ። ለምንድን ነው ልጃቸው እንደሆንክ ማትነግራቸው? አልችልም። ለምን? አባቴን ሳስብ ትዝ የሚለኝ እናቴ ስቃይ ብቻ ነው። ለቅሷ፣ ጩኸቷ፣ ሐዘኗ፣ ስቃይዋ እስካሁን ጆሮዬ ላይ ያቃጭላል። በፍጹም እናቴን ሲመቱ ለኖሩ እጆች እድል መስጠት አልችልም። እስከ መቼ እንዲህ ትቃጠላለህ? ይቅርታ አድርግላቸው። ለአንዳንድ ሰዎች ይቅርታ አይገባቸው። ኦኬ ብር አስቀምጦለት ነው ልጄ። ጫማ ውስጥ ብር አለ፣ ረስተው ነው መሰል። ለእርሶ ነው ያዙት? ለኔ እንደምን እግዚአብሔር የባረከው ልጅ ነው። አረሻ ያሳዝናል። በጣም እንኳንም ወንድ አልሆኑ እነዚህ ልጆች እንኳንም ወንድ አልሆኑ። በሰሞኑ ግርግር፣ በሰሞኑ ወከባ፣ በሰሞኑ አዛኝ መሳዮች ጀርባ የተደበቁ ሸለመጥማጦች መጠቀሚያ አልሆኑ። ጥቃት በየትኛውም ጾታ ሊደርስ ይችላል። ሃይማኖት፣ ብሔር አይመርጥም። ጥቃትን ከተቃወም ከአጠቃላይ መቃወም ነው። ወንድ ጠል አስተሳሰብ እያራመድክ ግን ወንድን በደለኛ፣ ወንድን ጨኳኝ፣ ወንድን እንደ መጥፎ አድርገህ ግን በትውልዶች እንዲቀረጹና ሴቶች ራስ ወዳድና ብቸኛ ሆነው እንዲቀመጡ ለማድረግ መሞከር ግን ስህተት ነው። እነዚህ ልጆች ጠግበው ነው፣ አፍልተው ነው። ለኔ በልኳቸው ደና አድርጌ በቀበቶ ጀርባቸውን ተልትዬ አበጥሬ ቂጧ ሰንበር እስኪወጣ ድረስ ገርፌ ለቃታለሁ፣ ይበርድላታል። አለቀ። እነዚህ የሚፈልጉት መገረፍ ነው፣ መታሰር አይደለም፣ መጉላላት አይደለም፣ ሌላ ማስጨነቅ አይደለም። ልጆች ናቸው፣ ተማሪዎች ናቸው። እነዚህ እንደና አድርጎ ገርፎ መልቀቅ ነው ጉዳዩ። 10 ወር ሞልቶታል። የቆየ ነው ምናምን በንግግር ይፈታል። ትክክል። የቆየ ያለፈ ነገር ከሆነ ፖሊስ ምንም ሊያደርግ አይችልም። ግን ማስተማሪያ ነገሮችን ሊደረጉ ይገባል ነው። አለቀ። እኔ ግን አሁን ከምንም በላይ ያረጋጋኝ ታውቃላችሁ፣ እነዚህ ልጆች ወንድ ቢሆኑ ኖሮ ምን እንደሚፈጠር አስባችሁታል? በሰሞኑ ግርግር ላይ ሌላ ቤንዚን ይጨምርላችኋል። ወንድ ልጅ እንደዚህ፣ ወንድ ልጅ እንደዛ እያሉ ማለት ነው። ወንድ ጠል የሆነ አስተሳሰባቸውን፣ ትዳር በታኝ የሆነ አስተሳሰባቸውን እነዛ ቆሻሻ አስተሳሰብ የያዙ ሰዎች ያራምዱበት ነበር። ጥቃት በየትኛውም ቦታና ሁኔታ ውስጥ ሊከሰት ይችላል። መቃወም ግን የሁላችንም ተግባር ነው። በቃ ማንም ሰው ሰብአዊ መብቱ ሊገፈፍና ጫናም በደልም ሊደርስበት አይገባም። አለቀ። ይሄንን እስማማለሁ። ግለጥ። አሁን ሚካኤልን ተሰራውት ንቅሳት ነው ጀርባዋ ላይ የቅዱስ ሚካኤልን ንቅሳት። ኦኬ ቤተሰብ፣ ባለፈው ፓፒ ጋር ታቶን ተሰርቼ እንደጨረስኩ ለሚስተር ሰን አሳየዋለሁ ብያችሁ ነበረ። አሁን ላሳየው መጥቻለሁ። ምን እንደሚል አብረን እናያለን። እርግጠኛ ነኝ ደስተኛ ይሆናል። ያልኳችሁ ደስተኛ ይሆናል። እና ካሜራማን ምንድነው? ቆይ አንዴ እንዳትገል። ኧረ ምንድነው? እሺ በቃ ቅዱስ ሚካኤልን ተነቀሰችው። እሺ ተግለጥ። አሁን ሚካኤልን ተሰራውት። ኦኬ ቦይፍሬንዷ ነው ይሄ። እንዴት አንቺ ግን ቁስል እኮ ነው። እኔ እኮ ታቶን
ነው የተሰራሁት። እንደምወደው ታውቃለህ አይደል? ብዙ ነገር መውደድሽ በዚህ ነው የምትገልጪው። ታዲያ ሰውነትሽ ላይ በመለጠፍ ቆዳሽ ላይ አሁን ታስጠፊዋለሽ። እሺ አይጠፋም። ሰላም ይጠፋል። እንዴት አቶ አንተ ማን? የሱ የኔ ጉዳይ አይደለም፣ ግን ጀርባሽ ላይ እኮ ነው ያለው። ቆይ አንቺ ከዚህ በኋላ ወሲብ አታርጊም? ታዲያ እዚህ ጋር ምን አስመጣው እንዴ? ሰላም ይኸውልሽ፣ ሂጂና አጥፍተሽው ነይ አልኩሽ። ሂጂ። ንቅሳት ይጠፋል እንዴ? ጠፋን እኮ ምን ነው ማጠፋው? እሺ ፈጣሪ ስም ስትመታሽ የነበረችው አስቆማ ፍርዶስና ሃኒ ናቸው ሁለቱ። ኦኬ፣ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ፣ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞችሽ እንዲህ ብለሽኛል አሉ ባሉሽ ነው የተጣላ ነው። ኦኬ፣ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ፣ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ፣ ኦኬ። አልተናገርሽም? አዎ፣ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው እቺ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸው? አዎ። ቪዲዮውን ግን ለምን ፈለጉ መቅረጹ? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ጆሌን ይለዳ ኢማኒ ልጆቹ ህፃን ናቸው። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ። ማሜ ይባላል። ኦኬ ማሜ። እሺ አካውንትሽን እስቲ 1037 33 99 039 እሺ በማን ስም ነው ያለው? በማሜ በርሲሳ። ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። እኔም አንዳንድ የማውቀውን ነገር አስረዳቸዋለሁ በደንብ። 3 ሰዓት ተኩል ላይ ላይቭ ላይ ጠብቁን እላችኋለሁ። አመሰግናለሁ። ወተቱን ስጠጣ ከነመነጽሯ ከነመልኳ ማን እንደመሰለሽ ኮመንት ላይ ቀድሞ የነገረኝ ሰው ማን ነው የሚመስለው? እማማ ዝናሽ ወይዬ ይበሉ። ወላሂ ስድብ አይደለም፣ እቴትዬ ትሙት ስድብ አይደለም። እና ምንድነው? ምርቃት ነው። ምርቃት ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። which is ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱ። እንዴ ላሚን ያማል ጋይስ ከቶት እንዴ ላሚን ያማል ያማል በኢትዮጵያ አሴሌ ራንጌት ይኸው ልክ ኤግዛክትሊ እሱን ነው የምትመስለው። አሁን የጎደለው አንዳንድ ነገሮች አሉ። እነሱ ነገሮች እናስተካክላለን። which is አሁን ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ነይ ናቲ እለፍ ደስ ችግር የለም እለፍ ወደ ኤግዛክትሊ ራሱን ነው የሚመስለው።
ግሪሎም yes አሁን የጎደለበት ምንድነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡን ፏ ብሎ ነው የሚሰራው ሁሌ ማለት ነው። እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል? እሱ አሁን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሱ አሁን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱም እናስተካክልለታለን፣ ፏ ነው የምናደርገው። የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው። ወጭ ዘቃላይ ኢኬፎ አይደለም ኢኬፎ አይደለም እሺ ከዛ ያ ማርያ አዶናይ ግን ጋይስ አይገርማችሁም? የስፒድን የአይሾ ስፒድ የኢትዮጵያውን አይሾ ስፒድ ህይወት ቀየረ። አሁን ደግሞ ህይወት የዚህ ልጅ ህይወት ለመቀየር ተፍ እያለ ነው። ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።